ፌት አረ ጉዲዮ አባታችሁ ዛ ራቁቱን ወደ ሆኗል ሰክሮ ብሎ ሄዶ ተናገረ። ሲናገር ሁለቱ ወንድሞች ግን እንደ ወንድማቸው እንደካም የአባታቸው እርቃን ላይ ለመሳቅ አልፈለጉም። ምን አደረጉ? ልክ እንደ ነጠላ ያለ ልብሳቸውን ጫፍና ጫፉን ይዘው በፍጹም አናይም ብለው የአባታቸውን እርቃን የኋሊት ሄደው ሸፈኑት ማለት ነው። ከዚህ በኋላ ያው ሰካራሚ ልቡን አይስትም። ኖህ ከስካሩ ሲነቃ ካም እንደዘበተበት አውቆ ካምን ረገመው ማለት ነው። ያው ቀድሞ መርቆት ስለነበር ከልጁ ከከነዓን ጀምሮ ረገመው። ሴምና ያፌትን መረቃቸው። እንደውም እግዚአብሔር በሴም ድንኳን ይደር ብሎ በሴም ድንኳን ያደረው እግዚአብሔር በኋላ ከድንግል ማርያም በተወለደ ጊዜ ከሴም ዘር ነው መድኃኒታችን ኢየሱስ ክርስቶስ የተወለደውና ኖህ ምርቃቱን ለነሱ ሰጠ ማለት ነው። ካም ግን ተረገመ። ካም ተረገመ ሲባል አንዳንድ ሰዎች አፍሪካውያን ነን እና የጠቆር ነው በሱ ነው ይላሉ። ምንም የሚገናኝ ነገር የለውም። ይሄ ከአየር ጋር ካለንበት ቦታ ከዌዘር ጋር የሚገናኝ እንደሆነ ነው የቤተክርስቲያን አባቶች ሁሉ ያስተማሩት እንጂ መጥቆርና መቅላትን ከእርግማንና ከምርቃት ጋር የሚያገናኘው ምንም ነገር የለም። ምናልባት ምሳሌው ትንሽ ለመስማት ይከብድ እንደሆነ አላቅም። ብላቴን ጌታ ህሩይ ወልደ ስላሴ ነጭንና ቀይን ሲገልጹ ከቅማል ጋር ያመሳስለው የመሰሉ ምሳሌ ያለ ጎሃ ጸባ የሚባል መጽሐፋቸው ላይ ምንድነው የሚሉት? የፀጉር ቅማል እና የልብስ ውስጥ ያለ ቅማል፣ የልብሱ ነጭ ነው፣ የፀጉር ውስጥ ያለው ጥቁር ነው፣ ግን ቅማል ሁለቱም እና ይሄኛው የበለጠ እንትን ስለሚያገኘው ነው፣ ንፋስ ስለሚያገኘው ነው ብለዋል። እንደ ሳይንቲፊካሊ ፕሩፍ አይደረግ እንጂ ብቻ ጥቁርና ነጭ መሆን የክብርና እንትን አይደለም ነው። ጥቁር የሆነው ከአየር ጋር የተያያዘ ነው። ከአየር ስላችሁ አሁን የፈረንጅ ሀገር መጥቼ ብቆይ ፈረንጅ